አቶ ኢዶታ ደበሌና አቶ ታቦር ጸጋዬ በሸገር ከተማ አስተዳደር በኮየ ፈጬ ክፍለ ከተማ ወዴሳ ወረዳ ነዋሪ ናቸው። ለረጅም ዓመታት በፍቅር በጉርብትና የኖሩት እነዚህ ሰዎች ከዓመታት በፊት ግን ጸብ ጎበኛቸው። ለዚህ ጸብ ምክንያቱ ደግሞ የድንበር ጉዳይ ነበር። መፈታት ያልቻለው ይህ ጸብም ከ7 ዓመታት በላይ አብሯቸው ቆይቷል። ከዓመታት በኋላም በከሳሽ አማካኝነት ጉዳያቸው በክፍለ ከተማው ወዴሳ ወረዳ ወዳለ ባህላዊ ፍርድ ቤት አምርቷል። ከ2 ወር በፊትም ወደዚህ መጥተው ጉዳያቸው በ2 ቀጠሮ ብቻ ተፈቶላቸዋል። ሁለታችን ከነሱ ጋር እንደምንጣል አደረጉና ስንል መጣል ተካሰስ እሻሉን ደብዳቤ ጻፉልን። ከዛ ሽማግሌን መጥራላችሁ ወይ አለው። አዎ ሽማግሌን እንፈልጋለን አለ። ከዛ ሽማግሌ ያስቀመጡልን። እነኞች ሽማግሌዎች በመሃላችን ቁጭ አሉና እኛ በተግባባን በመሃል እነኚህ እዚህ ጋር የተቀመጡት ሽማግሌዎች አባገዳ ወዴሳ ላይ በጣም ነው ደስ የሚለው። በእውነት ምንም ወጪ ሳናደርግበት አማጋኔ ተቆብጭ እኔና ጎረቤቴ እዚህ መጣ ነው በድንበር ጉዳይ ተጋጭተን ነው። እዚህ በመጣንም በሁለተኛ ቀጠሯችን ጉዳያችን መፈታት ችሏል። የመጣነው ሂደትም ጥሩ ነው። ተኛ ለማን ዟልቲ ደባርቲ ባህላዊ ፍርድ ቤቶችን ጨምሮ ባህላዊ የግጭት መፍቻ ዘዴዎች ለዘመናት በማህበረሰቡ መካከል የሚፈጠሩ ግጭቶችን በሰላማዊ መልኩ እየፈቱ ሰላማዊ ኑሮ እንዲቀጥል ሲያግዙ ቆይተዋል። ለባህላዊ ፍርድ ቤቶች የህግ ማዕቀፍ አውጥቶና እውቅና ሰጥቶ መስራት ከጀመረ 3 ዓመት ያስቆጠረው የኦሮሚያ ክልል ከ6000 በላይ የመጀመሪያ ደረጃ ፍርድ ቤቶችን አቋቁሞ ለበርካታ ጉዳዮች እልባት ሲያስገኝ ቆይቷል። ተገልጋዮችም ጊዜያቸውንና ገንዘባቸውን ቆጥበው በአቅራቢያቸው ፍትህ ማግኘት ችለዋል። ከ3 ጊዜ በላይ አንቀጥርም። አንዴ መጥራ ክሱ ሰውዬው ወደዚህ ያመጣል። ሰውዬው እንዲቀርብ እናደርጋለን። ከቀረበ በኋላ እንጠይቀዋለን። ሽማግሌ እናስመርጣለን። ሽማግሌ ቁጭ ብሎ አይቶ ለሁለተኛ ጊዜ ይዞ ይመጣል ማለት ነው። ካስታረቀ በ2 ጊዜ ያለቀ ማለት ነው። ካላስታረቀ ካልታስማሙ እውነታው ነው ጋር የለም በሐሰት ነው ይሄ የሆነው የሚል ከሆነ ወደ ማላ እንወስዳቸውና በቃለ ማላ ማለት ነው እዛ ጋር ይሚልና እኔ እሱን ንብረት የለብኝም የተበደልኩትም የለም የወሰድኩበትም ነገር የለም የበደልኩትም በደል የለም ቢሎ የሚናገር ከሆነ እዛ ጋር ምሎ ቤተሰቡን ሁሉ ይዞ ነው የሚመጣው። ፍርድ ቤትን ጠበቃኑ ቢጭ እዚህ ለጠበቃም ሆነ ለሌላ የምናወጣው ወጪ የለም። እንግልትም አልገጠመንም። በራሳችን ቋንቋ ተነጋግረን ችግሮቻችንን መፍታት ችለናል። ምስጋና ለፈጣሪ ይሁንና ኩኒ ጋኔ ለማጥኑ ይሄ ከምስጋና አርጋቱ ቦታን ኩኒ እኛ ተጣርቀን እንደ ድሮ አብረን ተከባብረን ነው የኖርነው። እኔ በጣም ነው ደስ ያለኝ። በጣም ብዙ ሰው እኔ ወድጃለሁ። ይሄ ድሮም ያባታችን ከአታችን ቅርማታችን ያለ ነው ጥሩ ነው። እኔ በጣም ነው ማመሰግነው ነው። በባህላዊ ፍርድ ቤቱ የገዳ ስርዓትን በመከተል እውነቱን ለማውጣት የሚደረገውን ጥረት ያደነቁት ተገልጋዮች ከምንም ነገር በላይ ደግሞ እዚህ አሸናፊም ተሸናፊም የለም። ምንም ቢሆን እውነት ያለው ሰው እውነትን ያገኛል። ከዛ ከእውነት በኋላ ደግሞ እርቅ አለ። በቃ ትክክለኛ እታች የወረደ ከልብ ሰው ከልብ ይቅር ተባብሎ ተታርቆ ሰላማዊ ኑሮ እንዲኖር በሚያስችል መንገድ ነው ስራዎች እየተሰሩ ያሉት። በዚህ መንገድ ችግሮችን መፍታት ዘላቂ ለሆነ የሰላም ግንባታና የፍርድ ቤት ጫናን ለመቀነስ ብሎም ፍትህን ተደራሽ ለማድረግ ያስችላል። ግጭቶችን ሰላማዊ በሆነ መልኩ መፍታት መቻል ቀጣይነት ያለው ግጭት እንዳይኖር የነበረው ግጭት እዛው እንዲቆምና እንዳይስፋፋ ከማድረግ ትልቅ አስተዋጽኦ አለው። ስለዚህ ዘላቂ ሰላም ግንባታ ላይ የነዚህ ሽማግሌዎች የማስታረቅ ሂደት በጣም አስተዋጽኦአቸው በጣም ትልቅ ነው። ከፍርድ ቤት ጫና ይቀንሳል። ፍርድ ቤቶቻችን በእያንዳንዱ ቀበሌ ላይ ማድረስ አንችልም። አቃቤ ሕጎቻችን በእያንዳንዱ ቀበሌ ማድረስ አይችልም። ፖሊስም እንደዛው። ያ እነዚህ ግን ማህበረሰቡ ውስጥ እዛው ያሉ እሴት ስለሆኑ አደረጃጀት ስለሆነ የሚነሱ ጉዳዮችን እዛው ልባት ከመስጠት አንፃር ባለ ጉዳዮች ወደ መደበኛ ፍትህ ተቋማት በመምጣት ሊያወጡ የነበረውን ወጪ በጣም ይቀንሳል። የኦሮሚያ ክልልን ተሞክሮ በመውሰድም በሁሉም አካባቢዎች ባህላዊ ፍርድ ቤቶች እንዲሰፉ እየሰራው ነው ያለው የፍትህ ሚኒስቴር። በዚህም በአማራ፣ ቤንሻንጉል ጉሙዝና ደቡብ ምዕራብ ኢትዮጵያ ህዝቦች ክልልን ጨምሮ 5 ክልሎች የህግ ማዕቀፍ አውጥተው እንቅስቃሴ መጀመራቸውም ተመላክቷል። ታዲያ ባህላዊ ፍርድ ቤቶቹ ማየት የማይገባቸው ጉዳዮችም ተቀምጠዋል። ህግ ያወጡ ክልሎች አሁን ወደ 5 ደርሰናል። ስለዚህ አስተዋጽኦአቸው በጣም እጅግ የላቀ ነው። ቀይ መስመሮች አሉ። የሰብአዊ መብት ጉዳይ ወደ ጎን የሚታይ ጉዳይ አይደለም። የሴቶች የህፃናት ጉዳይ ወደ ጎን የሚታይ አይደለም። ትልልቅ የወንጀል ጉዳዮች፣ የመንግስት ኢንተረስቶች፣ የህዝብ ኢንተረስቶች ማየት የማይገባቸው ጉዳዮች ላይ ጣልቃ እንዳይገቡ ደግሞ መስመር ማበጀት አለበት። በባህላዊ ፍርድ ቤቶቹ እምነት ማግደል፣ ድንበርን መሰረት ያደረጉ ግጭቶችን ጨምሮ ሌሎችም ቀላል የሚባሉ የግጭት መንስኤዎች ይፈቱበታል።